በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በዛሬ ትምህርታችን ስለ ምስጢረ ንስሐ እንማማራለን። በዚህ ትምህርታችን ከንስሐ በፊት ምን ማድረግ እንዳለብን፣ በንስሐ ጊዜ ምን ማድረግ እንዳለብን፣ ከንስሐ በኋላስ ምን ማድረግ እንዳለብን በንስሐ ዙሪያ እንማማራለን። እስከ መጨረሻም ትምህርቱን ተከታተሉ። ምስጢረ ንስሐ ተጸጸተ ካለው ግስ የተገኘ ሲሆን ንስሐ ማለት በሰሩት ኃጢአት መጸጸት፣ ማዘን፣ ወደ እግዚአብሔር ለመመለስ መወሰን ማለት ነው። ምስጢረ ንስሐ ከሰዋቱ ምስጢረ ክርስቲያኑ አንዱ ነው። ከንስሐ በፊት ምን ማድረግ እንዳለብን እንመለከታለን። አንደኛው መጸጸት ነው። አንድ ክርስቲያን በድፍረትም ይሁን በስህተት የሰራው በደል መጻሕፍት በማንበብ ከመምህራን ተምሮ የስብከት ካሴት አዳምጦ ሕሊናውን ወቅሶት ወይም በሌላ በአንድ ምክንያት ስህተት መሆኑን ከተረዳ በኋላ ተጸጽቶ ከእግዚአብሔር ለመታረቅ የሚያደርገው ጉዞ ንስሐ ይባላል። በሰራው በደል ሳይጸጸት ለጊዜው ሕሊናውን ስለረበሸው ብቻ ንስሐ የሚገባ ሰው ከንስሐው በኋላ ወደ ቀደመ ሕይወቱ ሊመለስ ይችላል። ምክንያቱም ንስሐ የገባው በሰራው በደል ከልቡ ተጸጽቶ ሳይሆን በስሜት ተነሳስቶ ነውና። ሁለተኛ ኃጢአትን መጥላት። በበደላችን ከተጸጸትን በኋላ የሰራነው በደል መጥላትና ወደፊትም መስራት እንደሌለብን ራሳችን ማሳመንና ከኃጢአት መንገድ መራቅ ማለት ነው። ሶስተኛ ከንስሐ በኋላም ስላለው ሕይወት መወሰን። አንድ ምዕመን ንስሐ ከመግባቱ በፊት ለወደፊቱ የሚኖረውን ሕይወት አስቀድሞ መመርመርና መወሰን ይገባዋል። የእግዚአብሔር ቃል ስንሰማ ለጊዜው ልባችን እንዲነካ ምን እናድርግ ልንል እንችላለን። የሐዋርያት ሥራ ምዕራፍ 2 ቁጥር 27። ነገር ግን ከተወሰነ ጊዜ በኋላ ዓለሙን ወደ መምሰል እንደማንመለስ አስቀድመን ራሳችን መመርመር አለብን። ብዙዎቹ በስሜት ወደ ክርስትና ከገቡ በኋላ በጊዜያዊ ነገር ተታለው በድንገት ከሃይማኖት መንገድ ወጥተዋልና። በንስሐ ጊዜ አንድ ምዕመን ካለፈ በደሉ በንስሐ ታጥቦ በአዲስ ሕይወት ራሱን ለማስተካከልና ከእግዚአብሔር ለመኖር ከወሰነ በኋላ የንስሐ አባት ሊኖረው ይገባል። ጌታችን ካህናትን ራሱን ወክለው መንጋውን እንዲጠብቁ በምድር ያሰራችሁትን በሰማይ ታሰር፣ በምድር የፈታችሁን በሰማይ ተፈታ ይሁን ማቴዎስ ምዕራፍ 8፣ የሐዋርያት ሥራ ምዕራፍ 21 ቁጥር 15፣ ማቴዎስ ምዕራፍ 16 ቁጥር 19 በማለት መንጋውን እንዲጠብቁ ሾሟቸዋልና። አንድ ክርስቲያን በሕይወት ሲኖር የእግዚአብሔርን መንገድ የሚመራው ሲሳሳት ንስሐውን ተቀብሎ ቀና በመስጠት ከእግዚአብሔር የሚያስታርቀው የንስሐ አባት የግድ ሊኖረው ይገባል። ንስሐ የሚገባው ምዕመን በካህኑ ፊት በሚቀርብበት ጊዜ የሚከተሉትን ማሟላት አለበት። አንደኛ የሰራውን ስህተት በሙሉ ማስታወስ። ቀኖናው የሚሰጠው እንደ በደሉ አይነት ስለሆነ የሰራውን ማስታወስ አለበት። በቃሉ የሚረሳው ከሆነም በጽሑፍ መመዝገብ ያስፈልጋል። ሁለተኛ ሳይቀንሱ ወይም ሳይከፍሉ በሙሉ መናገር። ይህን ብናገር ሰው ምን ይለኛል ብሎ ከባዱን ወይም የሚያሳፍረውን ነገር መደበቅ የለበትም። ሲሰራው ያላሳፈረው ሲናገረው ሊያፍርበት አይገባም። አንድ ጊዜ ተናግሮ ከህሊናው ካላስወጣው ሁሌም ሲረብሸው ይኖራልና። እናንተ ሸክማችሁ የከበደ ወደ እኔ ኑ ሸክማችሁም አራግፋችኋለሁ ማቴዎስ ምዕራፍ 11 ቁጥር 28 ተብሏልና። በትክክል አስታውሶ መናዘዝና የኃጢአትን ሸክም መራገፍ ይገባል። ስለ በደላችን በምናዘዝበት ጊዜ ግን እገሌ ጋር በዚህ ጊዜ በዚህ ቦታ ይህን አድርጌያለሁ እያልን ቦታው ጊዜውን የሌላ ሰው ስም በዝርዝር እንድናገር አንገደድም። የሰራነውን በደል ሁሉም መናገር ያስፈልገናል። ሶስተኛ ኑዛዜ ወይም ራስን መክሰስ። በራሳችን ድካም የሰራነውን በደል እገሌ አሳስቶኝ እያሉ ሌላውን ሰው ስለኛ ስህተት ተጠያቂ ማድረግ ሳይሆን አንደበታችን ከሳሽ ሕሊናችን ምስክር አድርገን በመጨከን ራሳችን በእግዚአብሔር ፊት መክሰስ ነው። አምላካችን የልባችን መመለስ አይቶ የሰራነውን በደል ሁሉ እንዳልሰራ አድርጎ ያነጻናል። በደልን በንስሐ ይቅር ማለት የእግዚአብሔር የቸርነት ሥራ ነውና። ሶስተኛ ከንስሐ በኋላ ምን ማድረግ እንዳለብን የሚከተሉት ነገሮችን መመልከት እንችላለን። እግዚአብሔር በቸርነቱ ወደ ድህነት ከጠራን በኋላ እንደገና ተመልሰን ወደ ተውነው ድካማችን መመለስ ያለብንም የጊዜው ሳይሆን የመጨረሻውን ማሰብ አለብን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10። ሁለተኛ በደላችን በንስሐ እንደሚሰረይልን ማመን። ክርስቶስ ደሙን ያፈሰሰው በደላችን ለመደምሰስ ስለሆነ ከበደላችን ሊያነጻ የታመነ አምላክ ነው። ከሰራነው ብዙ ኃጢአት አንጻር የሚሰጠን ቅና ትንሽ መስሎ ቢታየንም ማሰብ ያለብን የራሳችን በደል ሳይሆን የእግዚአብሔር ቸርነት ነው። ከኛ በደል የእግዚአብሔር የቸርነት ስራው እጅግ ይበልጣልና የታዘዝነው ፈጽመን የቀረውንም እንደ ቸርነት በማለት ይገባናል። የታዘዛችሁትን ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ ተብለናልና። ሉቃስ ምዕራፍ 17 ቁጥር 10። ሶስተኛ በስጋውና በደሙ መታተም ወይም መቁረብ።
አንድ የተራበ ሰው እጁን ስለታጠበ ብቻ አይጠግም፣ የግድ ምግብ መብላት አለበት። ንስሐ ማለት መታጠብ ከእድፍ ወይም ከኃጢአት መንጻት ማለት ሲሆን ድህነት የሚገኘው የዘላለም ሕይወት የሚሰጠው ቅዱስ ሥጋውና ክቡር ደሙን መቀበል ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 33። ብዙዎቹ መቁረብን እንደ ትርፍ ነገር በዕድሜ የተገደበ ወይም ለሽማግሌ ብቻ አድርገው ስለሚቆጥሩት ለመቀበል ሲዘጋጁ አይታዩም። ነገር ግን ክርስቲያን የሆነ ሁሉ ቅዱስ ቁርባን የግድ ያስፈልገዋል። ቀኖና የተቀበልንበት በደላችን የሚሰረው ሥጋውን ስንበላ ደሙን ስንጠጣ ነውና። አራተኛ ሁሌም ለንስሐ መዘጋጀት። ንስሐ ከገባንና ከቆረብን በኋላ እንደገና በኃጢአት ልንወድቅ እንችላለን። አምላካችን ለምን ንስሐ አልገባህም እንጂ ለምን ኃጢአት ሰራህ አይልንም። ከንስሐ በኋላ እንደ መላእክት በቅድስና ብቻ እንኖራለን ማለት ሳይሆን ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ምሳሌ ምዕራፍ 24 ቁጥር 16 እንደተባለ አምላካችን ብንወድቅ ሊያነሳን፣ ብንጠፋ ሊፈልገን፣ ብንርቅ ሊያቀርበን፣ በኃጢአት ብንረክስ ሊቀድሰን የታመነ አምላክ ስለሆነ ተስፋ ሳንቆርጥ በኃጢአትን ሳንደበቅ በኃጢአታችን ሳንደበቅ ዘወትር ለንስሐ መዘጋጀት ያስፈልገናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።